ዛሬ በዚህ ቪዲዮ ሁሌም ከልክ በላይ ሌሎችን የሚንቁና በትዕቢት የተወጠሩ ሰዎችን ትክክለኛ ቦታቸውን ለማሳየትና ለማሸማቀቅ እናንተን ደግሞ በማይናወጥ የክብር ማማ ላይ የሚያስቀምጡ 10 ጥልቅ የሥነ ልቦና ቴክኒኮችን ይዤላችሁ መጥቻለሁ። ከእነዚህ ቴክኒኮች ውስጥ ጥቂቶቹን ብቻ ተግባራዊ ብታደርጉ በጣም በቂ ነው። በተለይ ግን አንደኛ፣ አራተኛና ስምንተኛ ላይ የምናያቸው ነጥቦች እጅግ ወሳኝ ናቸውና ትኩረት ብትሰጧቸው መርጣለሁ። ይህ ቪዲዮ በማንኛውም ማህበራዊ ግንኙነት ውስጥ ተጽዕኖ ፈጣሪና የተከበራችሁ እንድትሆኑ የሚያደርግ ታላቅ የህይወት መመሪያ በመሆኑ እያንዳንዱን ነጥብ በሚገባ እየተረዳችሁ እስከ መጨረሻው በትዕግስት አብራችሁን ቆዩ። አሁን በቀጥታ ወደ መጀመሪያው ነጥብ እንለፍ። አንደኛ፣ በንግግራቸው መሃል ፍጹም የሆነ ዝምታን አሳዩ። ትዕቢተኛ ሰዎች ሁልጊዜ የሚፈልጉት አንድ ትልቅ ነገር አለ። እሱም የሰዎች ትኩረት ነው። እነሱ ሲናገሩ ወይም አንዳች ነገር ሲከውኑ ሌሎች ሰዎች እንዲያዩአቸው፣ እንዲያደንቋቸውና በአጠቃላይ ሙሉ ትኩረታቸው እንዲሰጧቸው በእጅጉ ይፈልጋሉ። ማናቸውም አይነት ፈጣን ምላሽ ለነሱ በትኩረት የመታየት ፍላጎት ትልቅ ስንቅ ሆኖ ያገለግላል። እናንተ ግን በተቃራኒው ራሳቸውን ከፍ አድርገው በሚያወሩበትና በትዕቢት በሚንቀሳቀሱበት ቅጽበት ምንም አይነት ስሜት ሳታሳዩ ፍጹም በሆነ ዝምታና ረጋ ባለ እይታ ብቻ ተመልከቷቸው። ይህ የእናንተ ጸጥታና ስሜት አልባ መሆን በትዕቢተኛው ሰው አእምሮ ውስጥ ድርጊቴና ንግግሬ በሱ ላይ ምንም አይነት ተጽዕኖ አልፈጠረም የሚል ታላቅ ድንጋጤና ስጋት ይፈጥርበታል። የእናንተ ዝምታ የዛን ሰው ንግግርና ድርጊት ባዶና እዚህ ግባ የማይባል ተራ ወሬ አድርጎ ስለሚቀይረው በራስ መተማመኑን እያጣና እየተሸማቀቀ ንግግሩን እንዲያሳጥር ይገደዳል። ይህንን የዝምታ ጅራፍ ስትጠቀሙ ምንም አይነት ኃይል ሳታባክኑ የትዕቢታቸውን አጥር ሙሉ በሙሉ ታፈርሱታላችሁ። ሁለተኛ፣ ዕውቅናና አድናቆትን ንፈጓቸው። ትዕቢተኞች የሚኖሩትና የሚተነፍሱት ከሰዎች በሚያገኙት አድናቆትና አንተ እኮ ልዩ ነህ በሚል የሽንገላ ዕውቅና ላይ ተመስርተው ነው። ከእንደዚህ አይነት ሰዎች ጋር በምትገናኙበት ጊዜ ስለ ስኬታቸው፣ ስለ ንብረታቸውም ሆነ ስለ ማንነታቸው አንዳችም አይነት አድናቆት ወይም ልዩ ትኩረት ሳትሰጡ እንደ ማንኛውም ተራ ሰው ቁጠሯቸው። ሌሎች ሰዎች በትዕቢታቸው ፊት ሲንበረከኩ፣ እናንተ ግን አንዳችም ቦታና ዕውቅና ስትነፍጓቸው ያ የገነቡት የትዕቢት ግንብ በውስጣቸው መደርመስ ይጀምራል። የእናንተ ግዴለሽነት እነሱን ማህበራዊ ክብደት የሌላቸው ተራ ፍጥረታት አድርጎ ስለሚያሳያቸው በገዛ እጃቸው ያሳበጡትን ኩራት እያስተነፈሱ ወደ መሬት እንዲወርዱ ያደርጋቸዋል። ስለዚህ ትዕቢታቸውን ለመስበር ፍጹም ግዴለሽ መሆንንና አድናቆትን መከልከልን ዋነኛ መሳሪያቸው አድርጉት። ሶስተኛ፣ ጥያቄያችሁን አጫጭርና ቀጥተኛ አድርጉ። ትዕቢተኛ ሰዎች ረጅም ማብራሪያዎችን በመስጠትና የራሳቸውን ታሪክ እያጋነኑ በማውራት የእናንተን ጊዜና አእምሮ መቆጣጠር ይፈልጋሉ። እናንተ ግን ይህንን እድል ጨርሶ ባለመስጠት የሚጠይቋችሁን ነገር በአንድ ቃል ወይም እጅግ አጫጭር በሆኑ ቀጥተኛ ምላሾች ብቻ መገደብ ይኖርባቸዋል። በእነሱ ረጅም ወሬ ላይ ምንም አይነት የክትትል ጥያቄ አለመጠየቅና ውይይቱን ለማስቀጠል አለመጣር በትዕቢተኞች ላይ የሚሰነዘር ታላቅ የሥነ ልቦና ዱላ ነው። እነሱ የእናንተን ትኩረት ለመሳብ ይበልጥ በለፉ ቁጥር የእናንተ ምላሽ ግን እሺ፣ ጥሩ፣ አይደለም ወይም ነው የሚል ብቻ ሲሆን በትዕቢት የገነቡት የንግግር ግንብ መሬት ላይ ይከሰከሳል። ይህ አጭርና ቀጥተኛ የመሆን ጥበብ የእነሱ መገኘት በእናንተ ዘንድ አንዳችም ዋጋ እንደሌለው በተግባር ስለሚያሳይ የትዕቢታቸውን ኃይል በአጭር ጊዜ ውስጥ ያሟጥጠዋል። አራተኛ፣ በሁሉም ረገድ ስኬታማና የበላይ ሆናችሁ ተገኙ። በትዕቢት የተወጠረን ሰው ሳትጋጩና ሳትነጋገሩ ሙሉ በሙሉ የምታሸንፉበት ከሁሉ የላቀው መንገድ በሁሉም የህይወት ዘርፍ ከነሱ የላቀ ስኬትን ማስመዝገብ መቻል ብቻ ነው። በትምህርታችሁ፣ በስራችሁ፣ በገንዘብ አያያዛችሁ እንዲሁም በማንነታችሁ ላይ ጠንክራችሁ በመስራት ወደማይደረስበት የስኬት ማማ ላይ ራሳችሁን አውጡ። ትዕቢተኛው ሰው እናንተን ዝቅ አድርጎ ለመመልከት በሚፈልግበት በዛው ቅጽበት እናንተ ግን በምታሳዩት እውነተኛና ተጨባጭ ውጤት ምክንያት ከሱ በላይ ሆናችሁ ትገኛላችሁ።
የእናንተ ያለምንም ጩኸት ማደግና መለወጥ ለነሱ በትዕቢት ለተሞላው ማንነታቸው ታላቅ የሽንፈት መርዶ ነው። ያለ ረፍትና ድካም ራሳችሁን ስታሳድጉና በሁሉም ረገድ የበላይ ስትሆኑ እነሱ በውስጣቸው ባለው ቅናትና ዝቅተኝነት ምክንያት ራሳቸውን ዝቅ እንዲያደርጉ ታደርጋላችሁ። ስለዚህ ጉልበታችሁን ከነሱ ጋር በመከራከር ሳታባክኑ ሙሉ አቅማችሁን ራሳችሁን ይበልጥ ወደ መለወጥና ወደ ማሳደግ ብቻ ዙሩት። 5ኛ ትኩረታችሁን ወደ ሌላ ሰው ወይም ነገር ሙሉ በሙሉ አዙሩት። ትዕቢተኛ ሰዎች ከነሱ ጋር በምትሆኑበት ጊዜ ሁልጊዜም የአደባባዩ መነጋገሪያና የሁሉም ሰው ትኩረት ማዕከል መሆን ይፈልጋሉ። እናንተ ግን ይህንን ፍላጎታቸውን ሙሉ በሙሉ ለማክሸፍ እነሱ በትዕቢት ማውራት በሚጀምሩበት ቅጽበት ትኩረታችሁን ወደ ሌላ ሰው ወይም ወደ ሌላ ጉዳይ ሙሉ በሙሉ አዙሩት። በእነሱ ንግግር ላይ ትኩረት ከመስጠት ይልቅ በክፍል ውስጥ ካለ ሌላ ጸጥተኛ ሰው ጋር በደስታ ማውራት መጀመር ወይም በስራችሁ ላይ ብቻ ማተኮር ትዕቢተኞችን ክፉኛ ያበሳጫቸዋል። የእነሱ መኖርና በትዕቢት መለፍለፍ በእናንተ ላይ አንዳችም ትኩረት መሳብ እንዳልቻለ በተግባር ሲመለከቱ የገነቡት የሐሰት ልዕልና በአንድ ጊዜ ይናዳል። ይህንን ጥበብ ስትጠቀሙ ትዕቢተኛው ሰው ራሱን ዝቅ አድርጎ እንዲመለከትና የእሱን የበላይነት ማንም እንደማይፈልገው እንዲረዳ ታደርጉታላችሁ። ስለዚህ ለእነሱ ትኩረት በመስጠት ትዕቢታቸውን ከመመገብ ይልቅ ፍጹም ችላ በማለት የትዕቢትና የኩራት ግንባቸውን ማፈራረስ ትችላላችሁ። 6ኛ ስህተቶቻቸውን ረጋ ባለና ግልጽ በሆነ መንገድ አጋልጡ። ትዕቢተኞች ሁልጊዜም ራሳቸውን ፍጹም አዋቂና የማይሳሳቱ አድርገው ለሰዎች ለማሳየት ያለ ረፍት ይጥራሉ። እናንተ ግን በእንደዚህ አይነት ሰዎች ፊት ስትቆሙ በማንኛውም ንግግራቸው ውስጥ ግልጽ የሆነ ስህተት ወይም ማጋነን ሲፈጥሩ ያለምንም ቁጣና ጩኸት ረጋ ባለና በማይናወጥ ድምፅ ስህተታቸውን ፊት ለፊታቸው አጋልጡ። እውነታውንና ተጨባጭ መረጃውን ብቻ በመጥቀስ የእነሱን የሐሰት ወሬ በአደባባይ ስታጋልጡት የትዕቢታቸው ግንብ በአንድ ጊዜ መደርመስ ይጀምራል። ዋናው ሚስጥር እናንተ ስህተታቸውን ስትናገሩ ፍጹም መረጋጋትና በራስ መተማመን ማሳየታችሁ ላይ ነው። ምክንያቱም የእናንተ ረጋ ማለት እነሱን ይበልጥ እንዲናደዱና መከላከያቸውን እንዲያጡ ያደርጋቸዋል። እነሱ ራሳቸውን ለማስተባበል በሚሞክሩበት በእያንዳንዱ ቅጽበት እናንተ በማስረጃ ላይ ብቻ ስትቆሙ በዙሪያቸው ያሉ ሰዎች ሁሉ የትዕቢተኛውን ሰው ባዶነት በግልጽ ያያል። ይህ ጥበብ በትዕቢት ያበጡ ሰዎችን ሙሉ በሙሉ ሕዝብ ፊት የሚያስተነፍስ ታላቅ መሳሪያ ነው። 7ኛ የአካል እንቅስቃሴያችሁና የፊት ገጽታችሁን ፍጹም የተረጋጋ አድርጉት። ትዕቢተኛ ሰዎች ሌላውን ሰው ለማሸማቀቅና የበላይነታቸውን ለማሳየት ሲሉ ክፉ የፊት ገጽታን ወይም ትዕቢት የተሞላበት አካላዊ እንቅስቃሴን ይጠቀማሉ። እናንተ ግን በእንደዚህ አይነት ሰዎች ፊት ስትቆሙ አይናችሁን ከአይናቸው ላይ ሳትነቅሉ ፊታችሁን ደግሞ የተረጋጋና ከማንኛውም የፍርሃት ወይም የንዴት ስሜት የጸዳ አድርጋችሁ መገኘት ይኖርባችኋል። ትዕቢተኛው ሰው እናንተን ዝቅ ለማድረግ በሚሞክርበት በእያንዳንዱ ቅጽበት የእናንተ አካላዊ ጽናትና ረጋ ያለ ፈገግታ በእነሱ ላይ የሚኖራችሁን የስነ ልቦና የበላይነት በከፍተኛ ሁኔታ ይጨምረዋል። እነሱ የእናንተን መሸማቀቅና መሸሽ ለማየት በጉጉት ሲጠብቁ፣ እናንተ ግን በማይናወጥ መረጋጋት ፊት ለፊታቸው ቀጥ ብላችሁ ስትቆሙ በውስጣችሁ ያለው የኩራትና የትዕቢት ስሜት መናድ ይጀምራል። ይህ ጥበብ እናንተን በአደባባይ የማይደፈርና ጠንካራ አድርጎ የሚቀርጻችሁ ሲሆን፣ ትዕቢተኛውን ሰው ደግሞ ራሱን ዝቅ አድርጎ እንዲመለከትና እንዲፈራችሁ ያደርገዋል። ስለዚህ ሁልጊዜም ቢሆን በአካላዊ መግለጫችሁ ላይ ፍጹም በራስ መተማመንን ብቻ ለዓለም አሳዩ። 8ኛ ከእነሱ ጋር በሚኖራችሁ ግንኙነት ላይ ጥብቅ መስመር አውጡ። ትዕቢተኞች የሰዎችን የግል ነፃነትና ክብር በመጣስ የእነሱን ፍላጎትና ትዕዛዝ በሌሎች ላይ ያለምንም ገደብ መጫን እንደሚችሉ በከንቱ ያስባሉ። እናንተ ግን ይህንን ፍላጎታቸውን ሙሉ በሙሉ በመንፈግ ከእነሱ ጋር በሚኖራችሁ ማናቸውም ግንኙነቶች ውስጥ የማይታለፍና እጅግ ጥብቅ የሆነ መስመር ወይም ባውንደሪ በአጭር ቃላት ማስቀመጥ አለባችሁ። የማይመቻችሁን ነገር አይሆንም ወይም ይህ እኔን አይመለከተኝም በማለት በግልጽና ያለምንም ማብራሪያ ፊት ለፊታቸው መናገር መቻል ትዕቢተኞችን ሙሉ በሙሉ ያስደነግጣቸዋል።
የነሱ የትዕቢት ተጽዕኖ በእናንተ ሕይወትና ምርጫ ላይ አንዳችም ተጽዕኖ መፍጠር አለመቻሉን በተግባር ሲመለከቱ የነበራቸውን የሐሰት ኃይል በአንድ ጊዜ ያጣሉ። እናንተን በቀላሉ ሊዘውሩና ሊነዱ እንደማይችሉ በጥልቀት ሲረዱ የራሳቸውን ደካማነት አውቀው በትዕቢት ያበጡ አእምሯቸውን ማስተንፈስ ይጀምራሉ። ስለዚህ ክብራችሁንና ነፃነታችሁን ማንም ሰው በቀላሉ ሊደርስበት የማይችል ጠንካራ መስመር አድርጋችሁ ጠብቁት። 9ኛ በፊታቸው ለሌሎች ሰዎች ትህትናን አሳዩ። ትዕቢተኛ ሰዎች በተገኙበት ማህበረሰብ ወይም ስብስብ ሁሉም ሰው እንደ ትልቅ ሰው እንዲቆጠራቸውና መሪነታቸውን እንዲቀበል ይፈልጋሉ። እናንተ ግን ይህንን የሐሰት ማህበራዊ ክብር ለማስተንፈስ እነሱ በሚገኙበት ቦታ ላይ ሌሎች ዝቅ ያለ ስታተስ ላላቸው ሰዎች የበለጠ አክብሮትና ትህትናን አሳዩ። በትዕቢተኛው ሰው ፊት ሌሎችን በታላቅ ክብር ስታስተናግዱ፣ እሱን ግን ልክ እንደ ማንኛውም ተራ ኃላፊ አግዳሚ ስትቆጥሩት በውስጡ ያለው የትዕቢት ስሜት ክፉኛ ይጎዳል። ይህ የእናንተ ስልታዊ አቀራረብ የእነሱ መገኘት በዙሪያቸው ባሉ ሰዎች ላይ አንዳችም የበላይነት እንደማይፈጥርና እውነተኛ ክብር የሚሰጠው በትዕቢት ሳይሆን በቅንነት ለሚኖሩ ሰዎች መሆኑን ለሁሉም ያሳያል። በትዕቢት ያበጠው ሰው የእናንተን ንቀትና የሌሎችን መከበር በአንድ ላይ ሲመለከት በባዶ የገነባው ማህበራዊ ግርማ ሞገስ ከንቱ እንደሆነ በሚገባ ይረዳል። 10ኛ እውነተኛና ረጋ ያለ ምሁራዊ ንቀትን አሳዩ። በመጨረሻም በትዕቢት የተወጠረን ሰው ሙሉ በሙሉ የምታስተነፍሱበት የላቀው ጥበብ በእነሱ ድርጊት ላይ ፍጹም ረጋ ያለ ምሁራዊ ንቀትን ወይም ሳብትል ዲታችመንት በተግባር ማሳየት ነው። እነሱ ራሳቸውን ከፍ አድርገው በሚያወሩበት ጊዜ እናንተ ግን ሁኔታቸውን ልክ የአንድን ትንሽ ሕፃን ልጅ ድርጊት እንደምትታዘቡ አይነት ቀለል ያለና የትዝብት እይታን ብቻ አሳዩአቸው። ምንም አይነት ንትርክ ወይም ክርክር ውስጥ ሳትገቡ እሺ ካልክ ይሁን በሚል አይነት የቀለለ ስሜትና ረጋ ባለ ፈገግታ ራሳችሁን ስታገሉ ትዕቢታቸው ሙሉ በሙሉ ዋጋ ያጣል። የእነሱ በትዕቢት መጮህ በእናንተ ዘንድ እንደ ትልቅ ነገር ሳይሆን ልክ እንደ አንድ አላዋቂ ሰው ድክመት ተቆጥሮ ስትገምቷቸው ሲመለከቱ ውስጣቸው በከፍተኛ ሁኔታ ይረበሻል። ይህ የእናንተ የነፍስና የአእምሮ የበላይነት ከትዕቢተኞች ጋር ሳትጋጩና ሳትታገሉ ኩራትና ትዕቢታቸውን ልክ የሚያስገባ ታላቅ ጥበብ ነው። እናም ወዳጆቼ በትዕቢት ያበጡ ሰዎችን ለማስተንፈስ ከነሱ ጋር አብሮ መጮህ ወይም መጋጨት ጨርሶ አያስፈልጋችሁም። እውነተኛው ጥበብ በማይናወጥ መረጋጋት፣ በጥልቅ ዝምታና ራሳችሁን ወደ ላቀ የስኬት ማማ ላይ በማውጣት የእነሱን የሐሰት ልዕልና ድምፅ አልባ በሆነ መንገድ ማፈራረስ መቻል ነው። እስካሁን አብራችሁ ለነበራችሁ ምስጋናዬ እጅግ የላቀ ነው። በሌላ ጊዜ በሌላ ጥሩ ሐሳብ እስክንገናኝ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።